ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ዶክተር ሁሉ የክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ለዛሬ ዕለት አርብ ታህሳስ 3 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርገው የመረጃዎቹ አዘጋጅ ገዛኸኝ እንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እንደወትሮ ሁሉ አብራችሁን እስከ መረጃዎቻችን ፍጻሜ ድረስ እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። አራተኛው የአፍሪካ ኦሎምፒክ ጨዋታ በአንጎላ አስተናጋጅነት እየተከናወነ ይገኛል። ኢትዮጵያ በሰባት የተለያዩ የስፖርት አይነቶች 70 ስፖርተኞች ወክሏት በዚህ ውድድር መድረክ ላይ በመሳተፍ ላይ ትገኛለች። ሶስተኛ ቀኑ ላይ ይገኛል። ከወዲሁ የተለያዩ ሜዳሊያዎች ለኢትዮጵያ እየተመዘገበ ነው የሚገኘው። አስቀድሞ ወደ እናንተ መረጃ ባደረስንበት ጊዜ በዚህ የውድድር መድረክ ላይ የመጀመሪያ የወርቅ ሜዳሊያ በሴቶች ኮሮኖ ኡሜን ቲም ታይም ትራይል በተባለ የብስክሌት ውድድር ኢትዮጵያ የወርቅ ሜዳሊያ በቀዳሚነት ማግኘቷ የሚታወስ ነው። አሁንም የተለያዩ ሜዳሊያዎች ለኢትዮጵያ እንደዚሁ ብሔራዊ ቡድን ገቢ የሆኑ ነው የሚገኙት፣ እየተመዘገቡ ይገኛሉ። በብስክሌት ቡድን የሰዓት ሙከራ ውድድር የነሐስ ሜዳሊያ ለኢትዮጵያ በተጨማሪ እንደዚሁ ተመዝግቧል። የተለያዩ የማጣሪያ ውድድሮችም እየተከናወኑ ነው የሚገኙት ማለት ነው። ትላንት እንግዲህ በሴቶች በጠረጴዛ ቴኒስ ውድድር ስፖርተኛ አርሴማ ለማ የቦትስዋናና የሞሪሸስ ተሳታፊዎችን በማሸነፍ እንደዚሁ 3-0 በሆነ ተመሳሳይ ውጤት ወደ ቀጣዩ ዙር ማለፍ የቻለችበትን ውጤት ማስመዝገብ ችላለች። በቀጣይም የምታደርጋቸው ውድድሮች ይጠበቃሉ። ዛሬም በወንድ እንደዚሁ የጠረጴዛ ቴኒስ ጨዋታዎች የኢትዮጵያ ብሔራዊ ቡድን የሚያከናውን ነው የሚሆነው። ኢትዮጵያ እንግዲህ 70 ስፖርተኞችን ይዛ ነው ወደ ስፍራው ያቀናቸው በሁለቱም ጾታ ማለት ነው። በሰባት የስፖርት አይነቶች እየተሳተፈች ትገኛለች እና በቀጣይ ተጨማሪ ሜዳሊያዎች እንደዚሁ ይመዘገባሉ ተብሎ ይጠበቃል። እስካሁን ያለው ሂደት ራሱ አበረታች እንደሆነ እየተመለከትን ነው የምንገኘው። እንግዲህ እስከ ለሚቀጥሉት ቀናት ውድድሩ በአንጎላ አዘጋጅነት ይቀጥላል ተብሏል። ባህልና ስፖርት ሚኒስቴር ነው ይህንን መረጃ ያደረሰን። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ በዚህ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች አይኖሩም። ነገ ጅማሮን የሚያደርግ የኢትዮጵያ ዋንጫ የሶስተኛ ዙር ጨዋታዎች አሉ። በሐዋሳ ዩኒቨርሲቲ ስቴዲየም እና በአዲስ አበባ ስቴዲየም ይከናወናሉ። በርከት ያሉ ጨዋታዎች ወደ አራተኛው ዙር ለማለፍ የሚደረጉ ፍልሚያዎች ናቸው። ተሸናፊዎች ጓዛቸውን ጠቅልለው ከዚህ ውድድር መድረክ ሲሸኙ፣ እንደዚሁ አሸናፊዎች ደግሞ ወደ ቀጣዩ ወደ አራተኛው ዙር ለመግባት ከባድ ፉክክር ያደርጉበታል ተብሎ ነው እየተገመተ የሚገኘው። ይህ የኢትዮጵያ ዋንጫ በአዲስ ፎርማት ከመጣ በኋላ ባለፉት አመታቶች በጣም ጥሩ ፉክክር እየተመለከትንበት እንገኛለን። ያምናው የመድረኩ ሻምፒዮናው ወላይታ ዲቻ መሆኑ ይታወሳል። ከዛ ባለፈ እንግዲህ ዛሬ በነገው ዕለት የሚደረጉትን ጨዋታዎች ስንመለከት ነገ በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎች አቃቂ ቃሊቲ ከነገሌ አርሲ ረፋድ 4 ሰዓት ላይ ጨዋታቸውን ሲያደርጉ፣ ባህር ዳር ከተማ ከቦዲቲ ከተማ እንደዚሁ 7 ሰዓት ላይ በዛው በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። የወቅቱ የኢትዮጵያ ፕሪሚየር ሊግ አሸናፊው ክለብ ኢትዮጵያ መድን ከቢሾፍቱ ከተማ ጋር ጨዋታውን ያደርጋል። ይህም ጨዋታ በዛው በሐዋሳ ነው የሚከናወነው። ቀን 9 ሰዓት ሲል ጅማሮን እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። አዲስ አበባ ላይ ወደሚደረጉ ጨዋታዎች ስናልፍ መቻል ከድሬዳዋ ከተማ ጋር ቀን 9 ሰዓት ላይ ነገ ጨዋታቸውን ያከናውናሉ። ብቸኛው በአዲስ አበባ ስቴዲየም የሚደረገው ጨዋታ ይሄ ነው። በዕለተ እሁድ የሚደረጉትን ጨዋታዎች እንመለከታለን። በተለይ በአዲስ አበባ ስቴዲየም ላይ የሚደረገው ቀዳሚው ጨዋታ ቀን 7 ሰዓት ላይ እንደሚጀምር ነው ይፋ የተደረገው። ደብረ ብርሃን ከተማ ከቤንች ማጂ ቡና ጋር የሚያደርጉት ጨዋታ ይጠበቃል። ወልዋሎ አዲግራት ዩኒቨርሲቲ ከንብ 7 ሰዓት ላይ ይሄ በሐዋሳ ነው የሚደረገው። ሲዳማ ቡና ከአርባ ምንጭ ከተማ ደግሞ እንደዚሁ አዲስ አበባ ስቴዲየም ላይ ቀን 9 ሰዓት ከ30 ሲል ጨዋታቸውን የሚጀምሩ ነው የሚሆነው። ሰኞ ዕለት አንድ ጨዋታ ይደረጋል። የሶስተኛው ዙር የመጨረሻው ጨዋታ የሚሆነው በኢትዮጵያ ቡናና በመቀሌ 70 እንደርታ መካከል ይደረጋል። ከፍተኛ ፉክክር ሊያስመለክት እንደሚችል በዚህ በሶስተኛው ዙር ከተያዙ ጨዋታዎች መካከል አንደኛው ሆኖ ተቀምጧል ማለት ነው። ይህ ጨዋታ እንግዲህ በለተሰኞ ቀን 9 ሰዓት ላይ እዚህ አዲስ አበባ ስቴዲየም ላይ ነው የሚደረገው። የኢትዮጵያ እግር ኳስ ፌዴሬሽን እነዚህን ጨዋታዎች ሁለቱም ስቴዲየም በመገኘት የስፖርት ቤተሰቡ እንዲከታተል እንደዚሁ ጥሪውን እያቀረበ ነው የሚገኘው። ይሄ ፎርማት ወይም ደግሞ ይሄ የኢትዮጵያ ዋንጫ ደስ የሚለው ነገር ወደ ውድድር ዳግም ከተመለሰ በኋላ በአዲስ ስያሜ የኢትዮጵያ ዋንጫ ብሎ ስያሜውን ከፍ አድርጎ ከመጣ ጊዜ ጀምሮ እንግዲህ የበለጠ ደስ የሚለው ነገር
ልክ በእንግሊዝ በኤፍኤ ካፕ እንደምንመለከተው ማለት ነው ታችኛው ድረስ የሊግ እርከን ወርዶ ነው ቡድኖች ጨዋታቸውን እያከናወኑ የሚገኙት ከፕሪሚየር ሊጉ ተሳታፊዎች ባሻገር ማለት ነው። አሁን እንደነ ቤንች ማጂ ቡና አሉ፣ እንደዚሁ ደግሞ ቢሾፍቱ ከተማ አለ፣ ቦዲቲ ከተማ በተመሳሳይ እነዚህ ከፍተኛ ሊግ ላይ የሚወዳደሩ ክለቦች ናቸው። አቃቂ ቃሊቲም በተመሳሳይ ማለት ነውና ለነዚህ አይነት ክለቦች ደግሞ እድል ይሰጣል። በቀጣይ ወደ ፕሪሚየር ሊጉ ሲመጡ የበለጠ ልምምድና የበለጠ ስታንዳርዳቸውን ወይም ደግሞ የሚገኙበትን ደረጃ ለማወቅ የሚያስችላቸው ውድድር ነው ማለት ይቻላልና እንግዲህ ይህ ውድድር በጥሩ ሁኔታ በጥሩ ቁመና እየተመለከትነው እንገኛለን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ቆይታችሁን ወይም ምርጫችሁን ናሁ ቴሌቪዥንን አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች አሉ። እነዚህን መልእክቶች ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን እና ስፖርትን የዕለተ አርብ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ቆይታችሁ ከኛ ጋር እንድታደርጉ እየጋበዝናችሁ ወደ መጀመሪያው መረጃችን ነው የምናልፈው። በሳምንቱ መጨረሻ ቀናት የአውሮፓ ታላላቅ ሊጎች ወደ ጨዋታ ይመለሳሉ። ከሰሞኑ እንግዲህ በአውሮፓ ቻምፒየንስ ሊግ፣ ትላንት ምሽት ደግሞ በኤሮፓ ሊግ ጨዋታዎችን ተመልክተናል። የተወዳጁ የእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ከነገ ጀምረው ነው የሚከናወኑት። አሁን ወደ ሁለተኛው ሲዝን ወይም ደግሞ የአንደኛውን ሲዝን ለማጠናቀቅ በእንግሊዝ ፕሪሚየር ሊግ 3 መርሃ ግብሮች ብቻ ናቸው የሚቀሩት ማለት ነውና እንግዲህ ፉክክሩ እጅግ በጣም ተጠናክሮ ቀጥሏል። የነጥብ ልዩነቱ ጠቧል። ከላይም ከታችም ላለመውረድም ሻምፒዮና ለመሆኑም በቀጣይ ዓመት ደግሞ በአውሮፓ የተለያዩ የውድድር መድረኮች ላይ ተሳታፊ ሆኖ ለማጠናቀቅ የሚደረገው ፍልሚያ እንደዚሁ ተጠናክሮ የቀጠለበትን ሂደት እየተመለከትን እንገኛለን። ነገ የ16ኛ ሳምንት መርሃ ግብር ጅማሮን ሲያደርግ ታዲያ በኩል ተመሳሳይ አመሻሽ 12 ሰዓት ላይ የሚደረጉ ጨዋታዎች አሉ። የምዕራብ ለንደኑ ክለብ ቼልሲ ከኤቨርተን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ወደ አሸናፊነት ለመመለስ የአሰልጣኝ ኤንዞ ማሬስካው ቡድን በዚህ ሰዓት በሚያደርገው ጨዋታ ላይ በሜዳው ከባድ ፉክክር ሊያደርግ እንደሚችል ይገመታል። ነጥቡንም ደረጃውንም ለማሻሻል ማለት ነው። ኤቨርተንም ጥሩ ቁመና ላይ ነው የሚገኘው። አሁን ላይ አጀማመሩ ጥሩ አልነበረም። አሁን ግን 7ኛ ደረጃ ላይ ይገኛል 24 ነጥቦችን ሰብስቦ ማለት ነው። ቼልሲ ደግሞ እንደዚሁ በ25 ነጥብ ነው 5ኛ ደረጃ ላይ የሚገኘውና በሁለቱ ክለቦች መካከል ያለው የነጥብ ልዩነት አንድ ብቻ መሆኑ ደግሞ ይህን ጨዋታ የበለጠ እንዲጠበቅ ያደርገዋል ማለት ነው። ይሄ ጨዋታ አመሻሽ 12 ሰዓት ላይ ጅማሯቸውን ከሚያደርጉ የሊጉ የ16ኛ ሳምንት መርሃ ግብር ጨዋታዎች መካከል አንደኛው ነው። ሊቨርፑል ከብራይተን የሚያደርገው ሌላኛው ተጠባቂ ጨዋታ ነው። ይህም ጨዋታ እንግዲህ ለአሰልጣኝ አርነ ስሎት የበለጠ አስተማማኝ የሚያደርጉበትን ቆይታቸውን አስተማማኝ የሚያደርጉበት ጨዋታ ሊሆንላቸው እንደሚችል ነው እየተነገረ የሚገኘው። በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ጣሊያን ተጉዘው የሴሪያውን ክለብ እንደዚሁ ኢንተር ሚላንን 1-0 በሆነ ውጤት ዶሚኒክ ሶቦዝ ላይ ባስቆጠራት ግብ አሸንፈው መመለሳቸው የሚታወስ ነውና በብዙ ሰጣ ገባ የታጀበ ጨዋታ እንደነበረ የሚታወስ ነው። በሊጉም ወደ አሸናፊነት ዳግም ለመመለስ እንደዚሁ
ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። በዚህ እንቅስቃሴ ላይ እንግዲህ መሐመድ ሳላ ላይሰለፍ የሚችልበት እድል እንዳለ ከቡድኑ ስብስብ ውጪ ሊደረግ የሚችልበት እድል እንዳለ ነው እየተነገረ የሚገኘው ማለት ነውና 12 ሰዓት ላይ ከሚደረጉ ጨዋታዎች መካከል አንደኛው ነው። ሌላኛው በርንሌ እንደዚሁ በተርፍ ሙር ስቴዲየም ፉልሃምን ያስተናግዳል። አርሰናል ከወልቨርሃምፕተን ወንደረርስ ምሽት 2 ሰዓት ከ30 ላይ የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ከዛ ባለፈ ደግሞ በዕለተ እሁድ የሚደረጉ የፕሪሚየር ሊጉ ጨዋታዎች አሉ። ክሪስታል ፓላስ ከማንቸስተር ሲቲ እጅግ በጣም ተጠባቂ ጨዋታ ነው። ሰንደርላንድ በስቴዲየም ኦፍ ላይት ኒውካስል ዩናይትድን ያስተናግዳል። ይሄ 11 ሰዓት ላይ እንደዚሁ ይከናወናል። ዌስትሃም ዩናይትድ ከአስተን ቪላ፣ ብሬንፎርድ ሲቲ ከሊድስ ዩናይትድ ጨዋታቸውን የሚያከናውኑ ነው የሚሆነው። ሰኞ ምሽት ደግሞ ማንቸስተር ዩናይትድ ከበርንማውዝ ጋር በኦልድ ትራፎርድ ስቴዲየም ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው እና አንዳንድ ጨዋታዎች ላይ ግን የተወሰኑ መረጃዎችን ለመስጠት በተለይ የሊቨርፑል ጨዋታ ላይ አሰልጣኝ አርነ ስሎት እንግዲህ ጫና ውስጥ ናቸው የሚገኙት። በእርግጥ በሳምንቱ አጋማሽ ቀደም ሲል እንደተጠቀስኩላችሁ በአውሮፓ ቻምፒየንስ ሊግ ያስመዘገቡት ውጤት የበለጠ ተስፋን እንዲሰንቁ አድርጓቸዋል። በዚህ እንቅስቃሴ ላይ እንግዲህ ከሰሞኑ መረጃዎችን ስናጋራችሁ ነበር። የተለያዩ መረጃዎች በተለይ መሐመድ ሳላን የተመለከቱ መረጃዎች በየጊዜው ነው እየወጡ የሚገኙትና ለሁለት የስፖርት ቤተሰቡን የከፈለው የመሐመድ ሳላ ጉዳይ ምናልባት የበለጠ ጉዳዩን ሊያከረው እንደሚችል ነው እየተነገረ የሚገኘው። ምክንያቱም በዚህ ጨዋታ ላይ ከስብስቡ ውጪ የሚደረግ ከሆነ ደግሞ እንግዲህ መሐመድ ሳላ የበለጠ ከቡድኑ የመገለል የመገፋት ስሜት ሊሰማው ይችላልና ከቡድኑ የመልቀቅ ወይ ክለቡን ለቆ የመሄድ ውሳኔዎችን ሊያስተላልፍ የሚችልባቸው አጋጣሚዎች እንዳሉ ነው እየተነገረ የሚገኘው። በዚህ ጨዋታ ላይ ይካፈላለው በማለት ወደ ስቴዲየሙ የቤተሰቦቹን ይዞ እንደሚገባ ከዚህ ቀደም መረጃዎች ሲወጡ ነበርና የቀድሞ ትልልቅ ተጫዋቾች የክለቡም ከዛ ውጪም በእንግሊዝ ፕሪሚየር ሊግ ላይ የምናውቃቸው እንደነ ዋይኒ ሮኒ እንደነ ቴሪ ዳንኤል ሆነሪን የመሳሰሉ ተጫዋቾች፣ ስቴቨን ጄራርድ፣ ጄሚ ካራገር ትልልቅ ተጫዋቾች አሁን በትንታኔ ላይ እየሰሩ የሚገኙ የቀድሞ ሌጀንዶች እንግዲህ መሐመድ ሳላን በተመለከተ የሰራው ስራ እንደማይደግፉት ነው የገለጹት ማለት ነውና እንግዲህ በእነዚህ ሀሳቦች ተጸጽቶ ወደ ቡድኑን ይቅርታ ይጠይቃሉ የሚለው ነገር ይጠበቃል። ምክንያቱም አሰልጣኝ አርነ ስሎት እሱ ጥፋቱን አምኖ ይቅርታ ከጠየቀ ቡድኑ አሁንም ቢሆን መሐመድ ሳላን የመግፋት ፍላጎት እንደሌለው ነው እየገለጹ የሚገኙት ማለት ነው። ነገር ግን ይቅርታውና የይቅርታ ተነሳሽነቱ ከሱ እንዲመጣ ነው የሚፈልጉትና አርነ ስሎት ሙሉ ለሙሉ በዚህ ጉዳይ ደግሞ እሳቸው በወሰኑት ውሳኔ ከቡድኑ ስብስብ ውጪ ማድረጋቸው የክለቡ ቦርድ እንደሚደግፋቸው ማንም ቢሆን ከክለቡ በታች መሆኑን ማወቅ አለበት የሚሉ አንድምታ ያላቸው አስተያየቶች እንግዲህ ከመርሲሳይዱ ክለብ አመራሮች እየወጣ ነው የሚገኘውና በዚህ እንቅስቃሴ ላይ ምን ልንመለከት እንችላለን? የቀጣይ ማረፊያውን ፍንጭ ሊሰጥበት ይችላል ወይስ ደግሞ በክለብ ውስጥ ያለውን ሁኔታ አቻችሎ እስከ 2027 የውድድር ዓመት መጨረሻ ድረስ የውል ኮንትራቱ ስለሚሄድ በዚህ ውስጥ ተገዢ ሆኖ ይቀጥላሉ የሚለው ነገር በጣም ነው የሚጠበቀው። ነገር ግን ደግሞ የተጫዋቹን ፊርማ ለማግኘት ደግሞ ይህንን ክፍተት በመጠቀም የተለያዩ ክለቦች እያማተሩና ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየገለጹ የሚገኙትና አምና በሊጉ ሻምፒዮና ሲሆን የከፍተኛ ጎል አስቆጣሪነቱን ትራክ በብቃት ቀዳሚ ሆኖ ማጠናቀቁ የሚታወስ ነውና ይሄ ተጫዋች አሁንም እንደ ቡድን ሊቨርፑል ወረደ እንጂ ተጫዋቹ ግን ያለው ግላዊ ብቃት አሁንም እንደተጠበቀ ነው የሚሉ በዚህም ብቃቱ ለመጠቀም ፍላጎት እንዳላቸው የተለያዩ ክለቦች በእንቅስቃሴ ላይ እንደሚገኙ መሐመድ ሳላ የጠየቀውንም ገንዘብ የሚፈልገውንም ገንዘብ ሁሉ ከፍለው ወደ ሳውዲ ፕሮ ሊግ ደግሞ እንዲያመራ በማድረግ እዛ ያሉ ትልልቅ ተጫዋቾችን የበለጠ ሊጉን ስታንዳርድ ከፍ የሚያደርጉ እንደነ መሐመድ ሳላ ያሉ ተጫዋቾች ናቸው የሚል እምነት እንዳላቸው ነው እየተገለጸ የሚገኘው። በእርግጥ አሁን ሁኔታዎች አመቺ ሲሆኑ እንቅስቃሴያቸውን ዳግም ጀመሩ እንጂ ከዚህ በፊትም በክረምቱም የተጫዋቾች የዝውውር መስኮት ላይ መሐመድ ሳላን ወደ ሳውዲ ፕሮ ሊግ ለመውሰድ ክለቦች እንግዲህ ብዙ እንቅስቃሴና ጥያቄዎችን ሲያቀርቡ እንደነበረ የምናስታውስ ነው ማለት ነው። እሱ ግን በአንፊልድ ሮድ ቆይታውን ማድረግ ምርጫው አድርጎ እንደዚሁ ስለመወሰኑ ነው እንግዲህ የምናስታውሰው ማለት ነው። አርሰናል እንግዲህ የተለያዩ ተጫዋቾች ሊመለሱለት እንደሚችል እየተገለጸ ይገኛል። በእርግጥ በምሽቱ የስፖርት ዜና ወጃችን ስንመለስ አርቴታ እንግዲህ ከጨዋታው አስቀድሞ ከመገናኛ ብዙሃን ጋር የቡድኑን አሁናዊ ሁኔታ በተመለከተና ተያያዥ ጉዳዮችን ምላሽ ይሰጥባቸዋል ተብሎ ይጠበቃልና ሙሉ መረጃውን ይዘንላችሁ እንመለሳለን። እንግዲህ የእንግሊዝ ፕሪሚየር ሊግን የተመለከቱ መረጃዎቻችን ይህንን ይመስላሉ። አርሰናል 33 ነጥቦችን ሰብስቦ አሁንም በቀዳሚነት ሊጉን እየዘወረ ይገኛል። ማንቸስተር ሲቲ በ2
2 ነጥቦች ዝቅ ብሎ በ31 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ በ30 ነጥብ ሶስተኛ ደረጃ ላይ ነው የሚገኘው። ክሪስታል ፓላስ፣ ቼልሲ እንደዚሁ ማን ዩናይትድ ደግሞ ስድስተኛ ደረጃ ላይ ነው የሚገኘው በ25 ነጥቦች ማለት ነው። ወራጅ ቀጠናው ስፍራን ስንመለከት ወልቨርሃምፕተን ወንድረስ 2 ነጥብ ይዞ እንደዚሁ 20ኛ ደረጃ ላይ ሲገኝ፣ በርንሌ አዲስ አዳጊው ክለብ እንደዚሁ 19ኛ ደረጃ ላይ ይገኛል በ10 ነጥብ። ዌስትሃም ዩናይትድ ደግሞ 13 ነጥቦችን ይዞ 18ኛ ደረጃ ላይ ተቀምጧል። የከፍተኛ ጎል አስቆጣሪነቱን ትራክ ኖርዌይ ኢንተርናሽናል የማንቸስተር ሲቲው የግብ አዳኝ ሄርሊንግ ብራውት ሃላንድ በቀዳሚነት እየመራ ነው የሚገኘው። እንደዚሁ ኢጎር ቲያጎ ደግሞ ከብሬንትፎርድ ሲቲ ሁለተኛ ደረጃ ላይ ተቀምጧል። በእንግሊዝ ፕሪሚየር ሊግ አስገራሚው የፊት መስመር ተጫዋች በመሆን ዘንድሮ ለበርካታ የእግር ኳሱ አፍቃሪያን ክስተት ሆኖ እየተመለከትነው ነው የምንገኘው ማለት ነው። የእንግሊዝ ፕሪሚየር ሊግ መረጃዎችን በዚህ ስናጠናቅቅ በቀጥታ ወደ ስፔን ወደ ሌላኛው የአውሮፓ ሊግ ጨዋታ ነው የምናልፈው። የስፔን ላሊጋ እንደዚሁ ዛሬ ምሽት በ16ኛ ሳምንት መርሃ ግብር ጅማሮን የሚያደርግ ነው የሚሆነው። እንደዚሁ ሪያል ሶሴዳድ በሜዳው ጂሮናን ያስተናግዳል። ምሽት 5 ሰዓት ላይ በዛሬው ዕለት ጅማሮን የሚያደርግ ጨዋታ ነው። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ቫሌንሺያን ያስተናግዳል። ይህ ነገ ቀን 10 ሰዓት ሲል ጅማሮን የሚያከናውን ነው የሚሆነው። ማሎርካ ከኤሌቼ፣ ባርሴሎና የሊጉ መሪ ክለብ ደግሞ ኦሳሶናን ይገጥማል። እስካሁን ድረስ ባደረጋቸው 4 ጨዋታዎች በሜዳው አዲስ እንግዲህ ከዓመት በላይ ነው ይህ የስቴዲየም እድሳት የፈጀበት ለብሉ ግራናዎቹ ማለት ነው። እስከ 1.1 ቢሊዮን ዶላር ፈሰስ አድርገው ነው ይህንን ስቴዲየም መገንባት የቻሉትና ዳግም ወደ ሜዳቸው ሲመለሱ ብሉ ግራናዎቹ አራቱንም ያደረጓቸውን የሜዳው ጨዋታ እንደዚሁ በአሸናፊነት መወጣት ችለዋል። እንግዲህ በዚህም ጨዋታ ላይ በሜዳቸው የሚያከናውኑትን ጨዋታ የበለጠ የአሸናፊነት ግምት ተሰጥቷቸዋል። መሪነታቸውንም ሊያጠናክሩ እንደሚችሉ እየተገለጸ ነው የሚገኘው። ኤታፌ ከኤስፓኞል ምሽት 5 ሰዓት ላይ ይደረጋል። በዕለተ እሁድ የላሊጋው መርሃ ግብር ጨዋታዎች እንደዚሁ ቀጥለው ሲከናወኑ ሴቪያ ከኦቪዲዮ እንደዚሁ ሴልታ ቪጎ ከአትሌቲክ ቢልባኦ፣ ሌቫንቴ እንደዚሁ ከቪላሪያል ጋር የሚያደርጓቸው ጨዋታዎች የሚጠበቁ ነው የሚሆነው። የበርካታ የእግር ኳሱን አፍቃሪያንን ቀልብ የሳበው ጨዋታ ምናልባት ለአሰልጣኝ ዣቢ አሎንሶ የስንብት ወይም የቆይታን ማረጋገጫ ይሰጣል የተባለው አላቬዝ በሜዳው የዋናውን ከተማውን ተወካይ ክለብ ሪያል ማድሪድን የሚያስተናግድበት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷልና ዣቢ አሎንሶ በከፍተኛ ጫና ውስጥ ነው የሚገኘው። በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በማንቸስተር ሲቲ 2-1 በሆነ ውጤት በሳንቲያጎ በርናቦ ሽንፈት ካስተናገደ በኋላ ምናልባት ተጫዋች ይህ አሰልጣኝ በቀጣይ በአላቬዝ ነጥብ የሚጥል ወይም የሚሸነፍ ከሆነ እንደዚሁ የአሰልጣኝነት መንበሩን ትቶ ሊሰናበት የሚችልበት እድል ሰፊ ስለመሆኑ ተገልጿል ማለት ነው። እንግዲህ የሪያል ማድሪድ ደጋፊዎች ቅሬታ አላቸው። በእርግጥ የክለቡ ሌጀንድ ስለሆነ ሊሳሱለት ይችላሉ። ነገር ግን ደግሞ ሪያል ማድሪድ ብዙ አሰልጣኞችን ብዙ ትልልቅ ተጫዋቾችን ሳይጠበቅ ሲያሰናብት ተመልክተናል። ብዙም ታላላቅ ተጫዋቾች ሳይጠበቁ የሪያል ማድሪድን ማሊያ የለበሱበትንም ሂደት እንደዚሁ እናስታውሳለንና እነዚህ አይነት ጉዳዮችን ሊያስመለክተን የሚችል ጨዋታ እንደሆነ እየተነገረለት ነው የሚገኘው። ዣቢ አሎንሶ ግን አሁንም ከክለቡ አመራሮች ሙሉ ድጋፍ እንዳለው ተጫዋቾችም እሱን ለማቆየት በሚደረገው ሂደት እንደዚሁ ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነውና እነዚህን ጉዳዮች የምንመለከትበት ጨዋታ ነው። ምሽት 5 ሰዓት ሲል ጅማሮውን ያደርጋል። የስፔን ላሊጋን የደረጃ ሰንጠረዥ 40 ነጥቦችን የሰበሰበው የካታሎናው ክለብ ባርሴሎና በቀዳሚነት ይመራል። ሪያል ማድሪድ በ4 ነጥቦች አንሶ 36 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ቪላሪያል በ35 ነጥብ ሶስተኛ ደረጃ ላይ የሚገኝ ክለብ ነው። እንደዚሁ አትሌቲኮ ማድሪድ፣ ኤስፓኞል፣ ሪያል ቤቲስ፣ አትሌቲክ ቢልባኦ፣ ኤታፌ እያለ ይቀጥላል። የስፔን ላሊጋ የደረጃ ሰንጠረዥ ክሊያን ምባፔ የሪያል ማድሪድ የፊት መስመር አጥቂ የከፍተኛ ጎል አስቆጣሪነቱን ትራክ የላሊጋውን በቀዳሚነት እየዘወረ ነው የሚገኘው ማለት ነው። ወደ ጣሊያን ሴሪያ ጨዋታዎች እንለፍና የመረጃ ሰዓታችንን አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ የምንደመድም ነው የሚሆነው። የጣሊያን ሴሪያ ከፍተኛ ፉክክር እያስመለከተ ይገኛል። ልክ እንደ እንግሊዝ ፕሪሚየር ሊግ በተለይ የከፍተኛ የደረጃ ሰንጠረዡ የፊት መስመር ላይ የሚገኙት ክለቦች የነጥብ መቀራረብ አለና ተከሻ ለተከሻ እየተለካኩ የሊጉን ጨዋታ እጅግ በጣም እያደመቁት ነው የሚገኘው። ዛሬ ታዲያ ጅማሮን ሲያደርግ የጣሊያን ሴሪያ ሌቼ ከፒዛ የሚያደርጉት ጨዋታ ምሽት 4 ሰዓት 45 ላይ ይከናወናል። ነገ በዕለተ ቅዳሜ የሴሪያው ጨዋታዎች እንደዚሁ ቀጥለው ሲከናወኑ ቶሪኒዮ ከክሪሞንሴ ጋር ጨዋታቸውን ያደርጋሉ። በክሪሞንሴ
አዲስ ተጫዋች እየተመለከትን እንገኛለን። 38 ዓመቱ ላይ የሚገኘው ጄሚ ቫርዲ በዚህ ክለብ ውስጥ ዳግም እየነገሰ ዳግም አስደናቂ ብቃቱን እያወጣ ነው የሚገኘው። እንግዲህ ከሌስተር ሲቲ የ13 ዓመታት ቆይታ በኋላ የሴሪያውን ክለብ ክሪሞንሴን የተቀላቀለው ይህ እንግሊዛዊ ኢንተርናሽናል አሁንም ብቃቱ ጨርሶ እንዳልነጠፈበት ነው እየተመለከትን የምንገኘው። ባሳለፍነው ሳምንት እንደምናስታውሰው የወሩ ምርጡ የሴሪያው ተጫዋች ሆኖ መመረጡ የሚታወስ ነውና ተጫዋቹ በጣም በአስደናቂ ብቃት እየተመለከት ነው እንገኛለን። ከሜዳቸው ውጪ ከቶሪኒዮ ጋር የሚያደርጉት ጨዋታም እንደዚሁ ይጠበቃል። ነገ ቀን 11 ሰዓት ሲል ጅማሮን ያደርጋል። ፓርማ ከላዚዮ፣ አታላንታ እንደዚሁ ቤርጋሞ ላይ ካግላሪን ይጋብዛል። የሊጉን የደረጃ ሰንጠረዥ በግብ ክፍያ በመሻል እየዘወረ የሚገኘው ኤስ ሚላን በሜዳው ሳንሲሮ ሳሶሎን ያስተናግዳል። ይህ በዕለተ እሁድ ቀን 8 ሰዓት ከ30 ላይ የሚደረግ ጨዋታ ነው። ዩዲኒዜ ከናፖሊ፣ ጄኖዋ ደግሞ ከኢንተር ሚላን የሚያደርጓቸው ጨዋታዎች ምሽት 2 ሰዓት ላይ ነው የሚደረጉት። ኤስ ሚላን 31 ነጥብን ይዞ በቀዳሚነት ይመራል። እንደዚሁ ተመሳሳይ 31 ነጥብ ያለው ናፖሊ በጎል ክፍያ ብልጫ ተወስዶ በሁለተኛ ደረጃ ላይ ተቀምጧል። እንደዚሁ ኢንተር ሚላን ሶስተኛ ደረጃ ላይ ነው የሚገኘው በ30 ነጥብ። ሮማ፣ ቦሎኛ፣ ኮሞ፣ ዩቬንቱስ ተከታዩን ደረጃ ይዘው በጣሊያን ሴሪያ እየተመለከትን እንገኛለን ማለት ነው። በተለይ ተመሳሳይ ነጥብ ነው ይዘው ኤስ ሚላን እና ናፖሊ ሴሪያውን እየተፎካከሩ የሚገኙት። በቅርብ ርቀት እየተከተላቸው የሚገኘው በአንድ ነጥብ ዝቅ ብሎ ደግሞ ኢንተር ሚላን ነውና እነዚህ ሶስት ክለቦች በተለይ ከዚህ በኋላ የሚያደርጓቸው ፍክክር በሴሪያው ትልቅ ድምቀት ሆነው ሊቀጥሉ እንደሚችሉ ነው እየተመለከትን የምንገኘው። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። በድጋሚ አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን እናጠናቅቃለን። ይሄኛውን ቀዳሚ እናደርጋለን። የማንቸስተር ዩናይትድን ቀዳሚ ስናደርግ ሰርጂዮ ራሞስን ማንቸስተር ዩናይትድ ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። 39 ዓመቱ ላይ ይገኛል። ይህ አንጋፋ ስፔናዊ የተከላካይ ስፍራ ተጫዋች ከዚህ ቀደም በሪያል ማድሪድ ቤት እጅግ በጣም ደማቅ ታሪክን መጻፍ ከቻሉ ቀደምት ተጫዋቾች መካከል አንደኛው እንደሆነ ይታወቃልና ከዛም በኋላ ወደ ፒኤስጂ አምርቶ እንደዚሁ ጨዋታዎችን ሲያደርግ ነበረ። በቅርብ ጊዜ ደግሞ እንደዚሁ ወደ ሜክሲኮ በማቅናት በሞንትሪያል ክለብ እንደዚሁ ሲጫወት ነበርና አሁን ላይ ይህንን ተጫዋች ለማስፈረም ማንቸስተር ዩናይትዶች ከፍተኛ ፍላጎት እንዳላቸው በተለይ ለወጣት ተጫዋቾች ልምድ በመስጠትና የመከላከሉን ዲፓርትመንት እንዲመራላቸው አሰልጣኝ ሮበን አሞሪ እንደዚሁ ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ተጫዋቹን ፍላጎት እንዳለው ተነግሯል። እስካሁን ድረስ እንግዲህ ዩናይትዶች በይፋ ጥያቄ ባያቀርቡም ውስጡን ግን የተጫዋቹን ወኪል እንደዚሁ ስለማናገራቸው ተነግሯል። ተጫዋቹም ፍላጎት እንዳለውና ቀይ ሰይጣናቱን መቀላቀል እንደሚፈልግ በዚያም ጫማውን ሊሰቅል የሚችልበት እድል እንዳለ ነው እየተነገረ የሚገኘው ማለት ነው። ሰርጂዮ ራሞስን በተመለከተ ከዚህ ቀደም የሳውዲ ፕሮ ሊግ ክለቦች እንደዚሁም ደግሞ የሜጀር ሊግ ሶከር ክለቦች እንደዚሁ ለማስፈረም ፍላጎት እንዳላቸው ሲገለጽ ነበረ። አሁን ግን ወደ አውሮፓ ዳግም በመመለስ የመጫወት አቅም እንዳለው ነው እየገለጸ የሚገኘው ማለት ነው። በእንግሊዝ ፕሪሚየር ሊግ በቀጣይ በጥር የተጫዋቾች የዝውውር መስኮት በማንቸስተር ዩናይትድ የተከላካይ ስፍራ ተጫዋቾች ላይ ወይም በዛ ዲፓርትመንት ከምንመለከታቸው አዳዲስ ተጫዋቾች መካከል አንደኛው ሊሆን የሚችልበት እድል እንዳለ እየተገለጸ ይገኛል። በእርግጥ ዩናይትድ ከዛ በተጨማሪ ሌሎችንም ተጫዋቾች እያማተረ ይገኛል። የካርሎስ ባሌባም ጉዳይ በዚሁ የሚነሳ ነው። ካርሎስ ባሌባን ይህንን ካሜሩናዊን
ተጫዋች የማስፈረም ፍላጎት እንዳለው እንግዲህ ሲነገር ነበር። ከዚህ ቀደምም በክረምቱ ይህንን ተጫዋች ለማምጣት ፍላጎት እንደነበራቸው ከፍተኛ የመገናኛ ብዙሃን ሲዘግቡት እንደነበረ ይታወሳል። አሁንም ተጠናክሮ ቀጥሏል። ተጫዋቹም አሁንም ድረስ እልሙ በማንቸስተር ዩናይትድ ማሊያ የመጫወት ፍላጎት እንደሆነ ነው እየተነገረ የሚገኘው። ምንም እንኳን ሌሎች ተጨማሪ ክለቦችም የተጫዋቹን ግልጋሎት ለማግኘት እየሰሩ ቢገኙም ነገር ግን ተጫዋቹ ወደ ማንቸስተር ዩናይትድ የመሄድ ፍላጎቱ ከፍተኛ ነው ተብሏል። እንግዲህ የተጫዋቹ ባለንብረት ክለብ ብራይተን ኦቭ አልቢዮን እስከ 115 ሚሊዮን ፓውንድ ለተጫዋቹ ዝውውር እንደሚፈልግ እየተገለጸ ነው የሚገኘው። በዚህ ደረጃ ዩናይትዶች ይህንን ተጫዋች ያስፈርሙታል የሚለው ነገር ሌላ ጥያቄ ነው። ነገር ግን ተጫዋቹም ይሁን ዩናይትድ ለተጫዋቹ ፍላጎት እንዳለው ነው እየተገለጸ የሚገኘው። በእርግጥ ጎን ለጎን ደግሞ የተለያዩ አማራጮችንም በመመልከት ላይ እንዳሉ ለዩናይትድ እግር ኳስ ክለብ ቅርበት ያላቸው የመረጃ ምንጮች እያመላከቱ ነው የሚገኙት። ሌላ የአርሰናልን መረጃ እንደዚሁ እንመልከት። አርሰናልን በተመለከተ የቀድሞ የክለቡ ሌጀንድ አሁን ደግሞ በትንታኔ እንደዚሁ በእግር ኳሱ እየተመለከት ነው የምንገኘው ፖል ሜርሰን አሰልጣኝ ሚካኤል አርቴታ ሚካኤል ሜሪኖን በፊት ዲፓርትመንት ላይ የአጥቂ ስፍራ ላይ የሚያጫውት ከሆነ መስዋዕትነት ሊከፍል ይችላል። በተለይ ቪክቶር ጆኬሬሽን ነው ቀዳሚ ምርጫው ማድረግ ያለበት እንጂ ሚካኤል ሜሪኖን መሆን የለበትም የሚል አስተያየት እየሰጠ ነው የሚገኘው። ያለፉትን ጨዋታዎች እንደማሳያ እንደዚሁ በማስቀመጥ ማለት ነው። ሚካኤል ሜሪኖ ለክለቡ ደራሽ እጅግ በጣም ታታሪ ሰራተኛ ክህሎት ያለው ቨርሳታይል ተጫዋች መሆኑን እገነዘባለሁ። ነገር ግን አንድ መገንዘብ ያለብን ቪክቶር ጆኬሬሽ በስፖርቲንግ ሊዝበን እጅግ በጣም የግብ ጭራቅ ሆኖ ያገኙትን ጎሎች የሚያስቆጥር የማይታመኑ ኳሶችን መረብ ላይ እንደዚሁ ሲያዋውድ የምንመለከተው ተጫዋች ነበርና ይሄ ከግምት መግባት መቻል አለበት። አሁንም በአርሰናል ያለው ስብስብ እንደዚህ ለፊት መስመር ፊት አውራሪ አድርጎ ለሚጫወቱ ትልልቅ ተጫዋቾች አመቺ እንዳልሆነ እረዳለሁኝ። ምክንያቱም የጎል ሶርሱን ከተለያዩ አቅጣጫዎች እያደረገ ነው የሚገኘው። እንደ በፊቱ በጉስን ተጫዋቾች ጎል የማስቆጠር ነገር የለውምና እንደ ቡድን ስለሚጫወት ነው አሁንም ጆኬሬሽ እየተመቸው ያልሆነው እንጂ ጎሎችን ያስቆጥራል። በቀጣይም ይህን እንደሚያደርግ ሙሉ እምነት አለኝና ቪክቶር ጆኬሬሽን ነው ቀዳሚ ምርጫው ማድረግ ያለበት የሚል አስተያየት ሰጥቷል። ከዚህ ቀደምም ቪክቶር ጆኬሬሽን ተጠባባቂ አድርጎ ሚካኤል ሜሪኖን የተጠቀመበት አካሄድ ስህተት መሆኑ ነው ፖል መርሰን የተናገረው ማለት ነውና እናንተስ በዚህ አስተያየት ምን ትሰጣላችሁ? ሚካኤል ሜሪኖ በእርግጥ ያለፉትንም አመታቶች ተጫዋቾች በተለይ የፊት መስመር ላይ የነበሩ እንደነ ገብርኤል ኢየሱስ ካይ ሃቨርትዝ ጉዳት ላይ በነበሩበት እነ ጆኬሬሽ አርሰናልን ከመቀላቀላቸው በፊት ያጥቂ ችግር በነበረበት ጊዜ እንግዲህ ተቀይሮ ራሱ በገባባቸው ጨዋታዎች ላይ ጎል አስቆጥሮ አርሰናል እንዲያሸንፍ ያስቻለበትን አጋጣሚዎች እናስታውሳለን። በዚህ ዓመትም በናሽናል ቲም በስፔን ብሔራዊ ቡድን እንደዚሁም ደግሞ በክለቡ አርሰናልም ያስቆጠራቸው ጎሎች አሉ። ነገር ግን አስፈሪ አጥቂ ነው ወይ ለተከላካዮች የሚያስቸግር? ቴክኒካሊ ከቪክቶር ጆኬሬሽ በበለጠ ይሄ ተጫዋች የፊት መስመሩ ላይ በቋሚነት ወይም ደግሞ በመጀመሪያው ምርጫ ሆኖ መሰለፍ አለበት ወይ የሚለው ነገር እንዴት ተመለከቱታላችሁ? ወይስ ደግሞ የፖል መርሰንን አስተያየት ነው እናንተም ወይም ውሳኔ ነው የምትከተሉት? እዚህ ላይ አስተያየት ልትሰጡን ትችላላችሁ። ከሚካኤል ሜሪኖ እና ከቪክቶር ጆኬሬሽ የትኛው ተጫዋች ቀዳሚ ምርጫ ሆኖ የፊት መስመሩ ላይ ቢያጠቃ ልምድና ውጤታማ ሊሆን ይችላል ብላችሁ ታስባላችሁ? እዚህ ላይ ሀሳብ ልትሰጡን ትችላላችሁ። ከዚሁ ከአርሰናል መረጃ ሳንወጣ አንቶኒ ሴሜኞ አርሰናልን ስለመምረጡ የቡድን አጋሮቹ እየገለጹ ነው የሚገኙት። እንግዲህ በቀጣይ በርንማውዝ ይህንን ተጫዋች በነፃ ላለማጣት ከወዲሁ 65 ሚሊዮን ፓውንድ የሽያጭ ዋጋ ለጥፎበታልና በጥር የተጫዋቾች የዝውውሩ መስኮት ክለቦች ለማስፈረም እንደዚሁ ፍክክር እያደረጉ ነው የሚገኙት። በተለይ የፊት መስመር ላይ የሚገኙት በደረጃ ሰንጠረዡ ፊት ሆነው እየመሩ የሚገኙ ክለቦችን እየተፎካከሩበት ይገኛሉ። እንደነ ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድም ስሙ ይያያዛል። ቼልሲም አንዳንድ ጊዜ ይባላል። የበለጠ ግን እነዚህ ሶስት ክለቦች አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል እና ዩናይትድ ግን የተጫዋቹን ፊርማ ለማግኘት እየሰሩ ነው የሚገኙትና ሴሜኞ ግን የአርሰናል ትልቅ ፍቅር እንዳለው ከዚህ ቀደም እንደነ ቴሪ ዳንኤል ሆነሪም በተደጋጋሚ ሲገልጹ ነበረ። ተጫዋቹ አርሰናል የመጫወት ፍላጎት እንዳለው ተነግሯልና አሁን ደግሞ ለቡድን አጋሮቹ አርሰናል ብጫዋት ምርጫዬ ነው የሚል አስተያየት ሰጥቷል ወይም ደግሞ ይህንን ነግሯቸዋል ተብሏልና በቀጣይ ሴሜኞ ጉዳይ በጥር የተጫዋቾች የዝውውር መስኮት ውሳኔ የሚያገኝ ነው የሚሆነው። እንግዲህ አርሰናልም ሰዎች አሰልጣኙ ሚካኤል አርቴታን ጨምሮ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ የዚህን ተጫዋች ጉዳይ እያጤኑበት እንዳሉ እየተገለጸ ነው የሚገኘው። ፉክክሩ ግን በበርካታ ክለቦች የታጀበ መሆኑ ዘገባዎችን ልብ ይለዋል። እንግዲህ ክቡራትና ክቡራን ተመልካቾች
ተመልካቾቻችን ያሉን ስፖርታዊ መረጃዎች ይህንን ይመስላሉ። በምሽቱ የስፖርት ዜና ወጃችን ዳግም ስንገናኝ በተለይ በሳምንቱ መጨረሻ ቀናት የሚደረጉ የአውሮፓ ታላላቅ ሊጎች ላይ አሰልጣኞች ከጨዋታው አስቀድመው በፕሬስ ኮንፈረንስ ወቅት የሚሰጧቸውን አስተያየቶች አካተን ሌሎች የዝውውር መረጃዎችን እንደዚሁ አካተንበት ያልተሰሙ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። መረጃዎቹን ወደ እናንተ በማድረስ ገዛኸኝ እንዱ ላይ ካሜራ ባለሙያችን እንደዚሁ ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። ከቲቪው በተጨማሪ ናሁ ቴሌቪዥንን በተለያዩ ሶሻል ሚዲያ አማራጮች ወደ እናንተ እየደረሰ ይገኛል። በመላው ዓለም በተለይ ዩቲዩብ ቻናላችን ከ404,000 በላይ ተከታዮች አሉት። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ከሀገር ቤት እስከ ባህር ማዶ ያልተሰሙ ወቅታዊና አዳዲስ ዜናዎችን ታገኙበታላችሁ። ከዛ ባለፈ የስፖርትና የመዝናኛ ፕሮግራሞችም ወደ እናንተ የሚደርሱበት አንደኛው አማራጭ ነው። በሶሻል ሚዲያ በተለያዩ አማራጮች በመላው ዓለም ነው እየተደመጠን እየተመለከቱን የሚገኙት። ስለዚህ በቲክቶክ፣ በፌስቡክ፣ በሌሎችም አጋጣሚዎች እንደዚሁ ናሁ ቴሌቪዥንን ምርጫችሁ ስለምታደርጉ እጅግ በጣም እናመሰግናለን። ትልቅ ከበሬታ አለን። መልካም ቀን ይሁንላችሁ።